የኦሮሚያ ክልል የተማረ ሰው ኃይል መፍጠርን ታላሚ በማድረግ የመማር ማስተማር ሂደትን የሚያሳልጡና የተደራሽነት አድማስን የሚያሰፉ ስራዎችን መሰራታቸውም ተነስቷል። በዚህም በክልሉ ባለፉት 33 ዓመታት የትምህርት ዕድልን በማስፋፋት የተማሪዎች ቁጥርን 12.4 ሚሊዮን ማድረስ መቻሉም ተጠቁሟል። አሁን የተማሪዎቻችን ቁጥር 12.5 ሚሊዮን ደርሷል። ከ38 ሺህ በላይ ትምህርት ቤቶችም አሉ። የትምህርት ዘርፉ ላይ የሚከናወኑ ተግባራትን የክልሉ መንግስት ከጀርባ በመሆን እያገዘ ይገኛል። የትምህርት ጥራትን ማረጋገጥ ካልቻል ፍላጎታችንን ማሟላት አንችልም። የትምህርት ጥራትን የምናረጋግጠው ደግሞ በተስፋና በማውራት አይደለም፣ ጠንክሮና በርትቶ መስራትን ይጨምራል። በዘርፉ ካለን ሰዎች ጥናትና ምርምር ማድረግን ይጠይቃል። በክልሉ የትምህርት ጥራትን በማረጋገጥ በእውቀትና በቴክኖሎጂ የበለጸገ ትውልድን ለማፍራት የመምህራንን አቅም ለማሳደግ እንዲሁም ህብረተሰቡ በትምህርት ላይ ያለውን ተሳትፎ ማሳደግ ላይ ትኩረት ሰጥቶ እየሰራ እንደሚገኝም ተመላክቷል። ባኢኒፊ ጋውምሲ በርሲሱታ ደበሉን የመምህራንን ክህሎት ለማሳደግ የወሰድናቸው ተግባራት ተጨባጭ ለውጥ ማሳየታቸውን ቀጥለዋል። በትምህርቱ ዘርፍ የሴቶችን ተሳታፊነት ሚና ማሳደግ ተችሏል። በትምህርት ቤቶች ላብራቶሪ፣ ቤተ መጻሕፍትና ሌሎችም ግብዓቶችን ለማሟላት እየተከናወኑ ያሉ ተግባራት ተጠናክረው ቀጥለዋል። አካታ ሀረን ድሪርሱን ጀልቀበሜ ጅራ የመማር ማስተማር ሂደቱን በአፍ መፍቻ ቋንቋ በማድረግ በተሰራው ስራም ውጤቶች መገኘታቸውም ተመላክቷል። የተማሪ ቁጥር በጣም ትንሽ ነበር። የዛሬ 33 ዓመት ሲጀምር ትንሽ ነው። አሁን ግን ወደ በሚሊዮን ደረጃ ነው፣ ከፍተኛ ነው። ይሄ ሊመጣ ይቻለው ተማሪዎች በራሳቸው የአፍ መፍቻ ቋንቋ መማራቸው ለትምህርቱ ቅርበት እንዲኖራቸው አድርጓል። የሚማሩትንም በአካባቢያቸው ተጨባጭ ሁኔታ እያዩ እየለወጡ እንዲሄዱ አድርጓቸዋል ማለት ነው። ይሄ ትልቅ ነገር ነው። በአፍ መፍቻ የተማሩ ተማሪዎች ልጆች በትምህርታቸው ውጤታማ ሆነዋል። በአሁኑ ጊዜ ይሄ ቁቤ ጄኔሬሽን የምንለው ትልልቅ ባለሙያዎች አፍርተው በፖለቲካውም፣ በኢኮኖሚውም፣ በማህበራዊ ጉዳዮች በክልል በሀገር አቀፍና ከዛም በላይ በዓለም አቀፍ ደረጃ ብዙ ስራዎች እየሰሩና ውጤት እያመጡ ናቸው። በቀጣይም የተመዘገበውን ስኬት ለማስቀጠል እንዲሁም የታዩ ክፍተቶችን ለመሙላት መስራት እንደሚያሻም ተመላክቷል። በየደረጃው የአንደኛ ደረጃ ቅድመ መደበኛና ሁለተኛ ደረጃ ግብአቶች እየተሻሻሉ ነው የመጡት። ሆኖም ግን አሁን በኢንስፔክሽን የሚባል አሰራር አለ። በዛ ትምህርት ቤታችን ሲገመገሙ ብዙ ተማሪዎች ትምህርት ቤቶች ከስታንዳርድ በታች ናቸው። ስለዚህ አሁንም የህብረተሰብ ተሳትፎ የተለያዩ ስቴክሆልደርስ ኮንትሪቢዩሽን ያስፈልጋል ማለት ነው።